አንድ አገር በስራ ላይ ናት። ሌሎች በዛቢያ ይሽከረከራሉ። ከሷ እኩል መሮጥ ያቃታቸው በማዕቀብ ናዳ ሊጥሏት ይታገላሉ። ሌሎች የነካችውን ሁሉ በማጣጣል ወደ ኋላ ሊጎትቷት ይሞክራሉ። እሷ ግን ለሁሉም የምትሰጠው ተመሳሳይ መልስ ነው፤ አቀርቅሮ መስራት። በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ አስከፊ ረሃብ የተፈጠረው በዚች አገር ነበር። በ2 ዓመት ውስጥ ብቻ 30 ሚሊዮን ልጆቿ በረሃብ ረግፈውባታል። ይህ የሆነው የዛሬ 60 ዓመት ነበር። አሰቃቂውን ረሃብ በዓይናቸው ያዩ ዜጎቿ ዛሬም በሕይወት አሉ። የሌለው አስከፊው ረሃብ ነው። በ60 ዓመት ውስጥ ብቻ ረሃብም ድህነትም ታሪክ ሆነው ይህች አገር የምድራችን ሁለተኛዋ ሀብታም አገር ሆናለች። ፒፕልስ ሪፐብሊክ ኦፍ ቻይና። የዛሬው ጉዟችን በሰው ልጅ ታሪክ ውስጥ ታይቶም ተሰምቶም የማይታወቅ የኢኮኖሚ ተአምር ወዳሳየችን ወደ አዲሷ የምድራችን ልዕለ ኃያል አገር ቻይና እናቀናለን። አልተሳካላቸውም እንጂ አብዛኞቹ የዓለም አገራት ኢኮኖሚያቸው አገልግሎትና ግብርናን እያስከተለ በዋናነት ግን በኢንዱስትሪ ቢመራ ደስታውን አይችሉትም። ምክንያት አላቸው። ኢኮኖሚ በኢንዱስትሪ ሲመራ አዳዲስ ቴክኖሎጂዎች ይፈጠራሉ። ከፍተኛ ቁጥር ያላቸው ዜጎች የሥራ ዕድል ያገኛሉ። የመጓጓዣ ወጪና ተደራራቢ ቀረጥ ስለማይኖር በሀገር ውስጥ የምርቶች ዋጋ ይቀንሳል። ይህም የኑሮ ውድነትን ያረጋጋል። አምራች ሀገራት የሚሸጡት እየበዛ የሚገዙት ስለሚቀንስ ኢኮኖሚያቸው ያለማቋረጥ ያድጋል። ከምንም በላይ ኢንዱስትሪ መጋቢ ነው። ወደ ኋላ እየሄደ ከግብርና ጥሬ ዕቃዎችን ይጠቀማል። ወደፊት እየሄደም የአገልግሎት ዘርፉን ያነቃቃል። ይህ እንግዲህ የብዙ ሀገራት ምኞት ነው። ቻይና ግን የዓለም ሀገራትን ምኞት እየኖረችው ትገኛለች። ሊያስደነግጦት ይችላል። ቻይና ብቻዋን የምድራችንን 70 ከመቶ የሞባይል ስልክ፣ 35 ከመቶ የኤሌክትሮኒክስ ምርቶች፣ 32 ከመቶ መኪና፣ 60 ከመቶ አልሙኒየም፣ 55 ከመቶ ሲሚንቶ፣ 50 ከመቶ ብረት፣ 40 ከመቶ ጨርቃጨርቅ፣ 70 ከመቶ የሕፃናት መጫወቻ ታመርታለች። ልብ ያድርጉ፣ በምድራችን ላይ 195 ሀገራት ይገኛሉ። ቻይና ብቻዋን ግን በምድራችን ላይ ከሚመረቱ አጠቃላይ ምርቶች 35 ከመቶውን ታመርታለች። ብዙዎቻችን አንድ የተሳሳተ አመለካከት አለን። ቻይና ርካሽና ጥራት የሌላቸውን ምርቶች እያመረተች ዓለምን የምታጥለቀልቅ ይመስለናል። ይህንን በምሳሌ እናስረዳችሁ። ብራንዳቸው ይለያይ እንጂ በሁላችንም እጅ ተንቀሳቃሽ ስልኮች ይገኛሉ። አቅማችን ቢፈቅድ ግን አብዛኞቻችን አንድ የስልክ ብራንድ እጃችን ቢገባ ደስታውን አንችለውም። ያ ስልክ አይፎን ይባላል። ምርቱም የአሜሪካ ነው። በዚህ ምክንያት አይፎንን የጥራትና የኩራት መለኪያ አድርገነዋል። አይፎን የቻይና ቢሆን ኖሮ በዚህ ደረጃ ስለ መኩራታችን እንጃ። እውነታው ግን የማትጠብቁት ነው። አፕል ምንም አይነት የአይፎን ስልክ አሜሪካ ውስጥ አምርቶ አያውቅም። አይፎን ሙሉ በሙሉ የሚመረተው ቻይና ውስጥ ነው። ካሊፎርኒያ በሚገኘው የአፕል መስሪያ ቤት የሚመረተው የአይፎን ዲዛይኑ ብቻ ነው። በእርግጥ አውትሶርስ ተደርጎላቸው ጥቂት ቺፕስና ግላስ የሚያመርቱ ድርጅቶች በአሜሪካ ቢኖሩም አፕል በራሱ ግን በአሜሪካ ምንም አይነት የአይፎን ፋብሪካ የለውም። በቅርቡ የተወሰኑ ምርቶቹ ወደ ቪየትናም፣ ታይዋንና ህንድ ከመሄዳቸው በፊት የአይፎን ምርቶች 100% የሚመረቱት በቻይና ነበር። ዛሬም ፍላግሺፕ የሚባሉትን ሁሉንም አይፎን ፕሮማክሶች ጨምሮ 85 ከመቶ የአይፎን ምርቶች በቻይና ነው የሚመረቱት። ለአፕል አይፎንን ከሚያመርቱለት 3 የቻይና ድርጅቶች አንዱ ፎክስኮን ይባላል። 350,000 ሰራተኞች አሉት። ፋብሪካውም የአይፎን ከተማ ይባላል። በዚህ በየቀኑ 500,000 የአይፎን ስልኮች ይመረታሉ። ይህ ፋብሪካ ብቻውን 50 ከመቶ የአይፎን ስልኮች ያመርታል። አፕል እና መሰል በሺዎች የሚቆጠሩ ዓለም አቀፍ ብራንዶች ለምን ምርቶቻቸው በቻይና እንዲመረቱ እንደሚፈልጉ የአፕሉ ሲኢኦ ቲም ኩክ ይናገራል። ቲም ኩክ ብዙዎቻችን ስለ ቻይና ያልገባን ነገር አለ ይላል። ብዙ ሰዎች ድርጅቶች ወደ ቻይና የሚሄዱት ርካሽ የሰው ኃይል ፍለጋ ይመስላቸዋል። ስለ የትኛው ቻይና እንደሚያወሩ አላውቅም። ቻይና ርካሽ የሰው ኃይል የሚገኝባት ሀገር መሆኗ ከቀረ ዓመታት ተቆጠሩ። ቻይና የምንሄደው ጥራት ያላቸውን ባለሙያዎች አንድ ቦታ ላይ ስለምናገኝ ነው። አሜሪካ ውስጥ አፕል የሚፈልገውን አይነት ችሎታ ያላቸውን አሜሪካውያን ኢንጂነሮች ብንሰበስብ አንድ ቤት እንኳን አይሞሉም። በቻይና ግን በርካታ ስቴዲየም መሙላት የሚችሉ ከፍተኛ ክህሎት ያላቸው ኢንጂነሮች እናገኛለን። እናም ቻይና የምንሄደው በዚህ ምክንያት ነው ይላል።
ቻይና በአርቲፊሻል ኢንተለጀንስ ከአሜሪካ ቀጥሎ በግንባር ቀደምትነት የምትጠቀስ ሀገር ናት። በቻይና ራይድ ሲጠሩ ሹፌር የሌለው መኪና ብቻውን መጥቶ ከጎኑ ገጭ ይልሎታል። በሩን ከፍተው ዘው ማለት አይቻልም። ታክሲ የጠሩበትን ስልክ ቁጥር የመጨረሻውን ዲጂት ያስገቡለታል። ውስጥ ሲገቡም ዝም ብሎ መሄድ አይቻልም። መጀመሪያ ቀበቶ እንዲያስሩ በአክብሮት ይነግሮታል። ቀጥሎም ጉዞ ሊጀምሩ ሲል ይጠይቆታል። አዎ ሲሉ ጉዞውን ይጀምራል። ታዲያ ሹፌር አልባ የትራንስፖርት አገልግሎት የሚሰጡት የኡበር ወይም የራይድ መኪኖች ብቻ አይደሉም። በሀገራችን የምንጠቀማቸው ብዙ ሰዎችን የሚይዙና በየፌርማታው የሚቆሙ ታክሲዎችም አሉ። እነዚህ ታክሲዎች በተሰመረላቸው መስመር የሚሄዱ የራሳቸው የመቆሚያ ፌርማታ ያላቸው ናቸው። እነዚህን ታክሲዎች ለመጠቀም በአፕሊኬሽን መጥራት አይጠበቅቦትም። ፌርማታው ጋር መቆም በቂ ነው። አገልግሎቱ በበርካታ የቻይና ከተሞች እየተስፋፋ ይገኛል። ታክሲ ብቻ ሳይሆን ከፍ ያለ ቁጥር ያላቸውን ተሳፋሪዎች የሚይዙ ትላልቅ ባሶችም ሹፌር አልባ የትራንስፖርት አገልግሎት መስጠት ጀምረዋል። ነሐሴ 2024 ላይ በወጣ ሪፖርት መሰረት እስካሁን 16000 የማሽከርከር ፈቃድ የተሰጣቸው ሹፌር አልባ መኪኖች በቻይና ጎዳናዎች ላይ በሥራ ላይ ይገኛሉ። አሁን ደግሞ የሱፐርማርኬቱን ቴክኖሎጂ እንመልከት። አስቤዛ ለመሸመት ሱፐርማርኬት ገቡ እንበል። በየትኛውም ዓለም ሱፐርማርኬቶች የገዙትን ዕቃ የሚይዙበት ቅርጫት ያገኛሉ። የቻይናው የሚለየው ግን እንደ ሌላው ዓለም ቅርጫቱ ዕቃ መያዣ ብቻ አይደለም። በሱፐርማርኬቱ ውስጥ የሚገኙ ዕቃዎችን በዝርዝር ያሳዩታል። ዋጋቸውንና የሚገኙበትን ቦታም ይነግሮታል። ከእርሶ የሚጠበቀው የመረጡትን ዕቃ ቅርጫቱ ላይ ከማስቀመጡ በፊት እስካን ማድረግ ብቻ ነው። ካሽሯ ጋር ሄደው ዕቃ እየዘረገፉ ሂሳብ ማስደመር አይጠበቅቦትም። ራሱ ሂሳብ ይቀበሉታል። እዚህ ከማንም ጋር ሳይገናኙ ራስዎትን አስተናግደው በገቡበት መንገድ መውጣት ይችላሉ። ማጭበርበር ግን አይቻልም። ለምሳሌ ያልከፈሉትን ዕቃ ቅርጫቱ ውስጥ ቢከቱ ቅርጫቱ ለሰከንድ አይታገሱትም። ፎቶ እያሳየ አውጥተው እስካን እንዲያደርጉ ይነግሮታል። ካላደረጉ ለሱፐርማርኬቱ ባለሙያዎች መልእክት ይልክላቸዋል። ቻይና በኮሙኒኬሽን ቴክኖሎጂም ዓለምን ትመራለች። የአውሮፓዎቹ ጀርመን፣ ስፔን፣ ጣሊያን፣ ኔዘርላንድ፣ ፖርቹጋል፣ ግሪክ፣ ኦስትሪያ፣ ፖላንድ እና ሃንጋሪን ጨምሮ አብዛኞቹ የኤዥያና የአፍሪካ ሀገራት የቻይናን 5G ቴክኖሎጂን የሚጠቀሙት። ኢትዮጵያን ጨምሮ በአፍሪካ ከሚገኙ የ4G ኔትወርኮችም 70 ከመቶውን የገነባው ሁዋዌ የሚባለው አንድ የቻይና ድርጅት ብቻ ነው። ቻይና እንኳን በግልጽ የሚታየውን ሀገራት አስበውት የማያውቁትን የራሳቸውን የጓዳ ችግር እያጠናች ለችግሮቹ መፍትሄ በመስጠት የገቢ ምንጭ ታደርገዋለች። ቀረብ እንዲልልን የራሳችንን ጉዳይ እናንሳ። እኛ ለሺህ ዓመታት በሰው ጉልበት ስንሰራ የኖርነውን የሀገር ባህል ልብስ በማሽን እያመረተች የሀገራችንን ገበያ ማጥለቅለቋ ለዚህ ማሳያ ነው። ይህ በሸማ ሥራ ላይ ለሚተዳደሩ ወገኖቻችን ስጋት ቢሆንም በርካሽ ዋጋ ጥበብ መልበስ ለሚፈልጉ ገዢዎችና ለአምራቿ ቻይና ግን የማይታመን ዕድል ነው። ቻይና ፍጥነት ትወዳለች። በእርግጥ ብትፈጥን አይገርምም። በራሷ ጥረት የወደፊቱን ዓለም የመምራት መጻኢ ዕድሉንም የመወሰን ኃላፊነት የወሰደች ሀገር ናት። ከዓለም እኩል እየተንቀረፈፉ ዓለምን መምራት አይቻልምና የቻይና ሩጫ ጊዜን ለመቅደም ነው። ጊዜ የሚቀደመው ደግሞ በፍጥነት ነው። ፍጥነት ወደ ትራንስፖርት ይወስደናል። ከምድራችን ፈጣን የባቡር መስመር 66 ከመቶ የሚገኘው በቻይና ነው። በሁሉም የአውሮፓ ሀገራት የሚገኘው ፈጣን የባቡር መስመር 11900 ኪሎ ሜትር ይረዝማል። ቻይና ብቻዋን ግን 45000 ኪሎ ሜትር ወይም ቀጥታ ቢዘረጋ ምድራችንን 2 ጊዜ መዞር የሚችል ፈጣን የባቡር መስመር ገንብታለች። ይህ ፈጣን የሚባለው የባቡር መስመር ሲሆን አጠቃላይ የባቡር መስመሯ ደግሞ 159000 ኪሎ ሜትር ይረዝማል። ፍጥነት በራሱ ለቻይናና ለተቀረው ዓለም ሲሆን አንድ አይነት ትርጉም የለውም። የዓለም የባቡር መስመሮች ማህበር ፈጣን ባቡር በሰዓት 200 ኪሎ ሜትር መጓዝ አለበት ይላል። በቻይና ግን በሰዓት 200 ኪሎ ሜትር መጓዝ መንቀርፈፍ ይባላል። ቻይና ፈጣን የምትላቸው ባቡሮቿ በሰዓት 490 ኪሎ ሜትር ይጓዛሉ። ከቤጂንግ ሻንጋይ ለምሳሌ 1400 ኪሎ ሜትር ይረዝማል። ከአዲስ አበባ ጅግጅጋ ወይም ከአዲስ አበባ ጎንደር ደርሶ መልስ ልንለው እንችላለን። እኛ ጅግጅጋ ወይም ጎንደር ደርሶ ለመመለስ ስንት ቀን እንደሚፈጅብን እንጃ።
በቻይና ባቡሮች ከቤጂንግ ሻንጋይ ለመጓዝ ግን 4 ሰዓት በቂ ነው። ከቤጂንግ ጓንግዡ ደግሞ 2100 ኪሎ ሜትር ይረዝማል። ከአዲስ አበባ አስመራ ደርሶ መልስ እንደማለት ነው። ይህ ርቀት በራሷ በቻይና መደበኛ ባቡሮች 24 ሰዓት ወይም አንድ ሙሉ ቀን ይፈጃል። በፈጣን ባቡሮቿ ሲሆን ግን በስምንተኛው ሰዓት ካሰቡበት ይደርሳሉ። ያም ሆኖ ቻይና የልቧን የሚያደርስላት ፈጣን የምትለውን የባቡር መስመር ገና እየገነባችው ነው። መስመሩ ከሻንጋይ ሃንግዡ የሚዘረጋ ሲሆን በሰዓት 1000 ኪሎ ሜትር ይፈጥናል። ከአዲስ አበባ አስመራ በአንድ ሰዓት እንደመድረስ ማለት ነው። ዛሬ ላይ በሰዓት 1000 ኪሎ ሜትር መጓዝ የሚችሉ የንግድ አውሮፕላኖች በቁጥር ጥቂት ናቸው። የቻይና ባቡር ሲጠናቀቅ ከአውሮፕላን ቀድሞ ያሰብንበት ያደርሰናል ማለት ነው። ቻይና ራሷ ግን ከባቡሮቿም ትፈጥናለች። ዛሬ የምንነግራችሁ የባቡር ተአምር የተፈጠረው በ16 ዓመታት ውስጥ ብቻ ነው። ከ16 ዓመት በፊት ቻይና ፈጣን ባቡር አታውቅም ነበር። በታሪኳ ለመጀመሪያ ጊዜ ፈጣን የባቡር መስመርን የተዋወቀችው በ2008 ለቤጂንግ ኦሎምፒክ ስትል በገነባችው ከቤጂንግ ቲያንጂን በተዘረጋው የባቡር መስመር ነበር። ይኸው በ16 ዓመታት ውስጥ ብቻ የምድራችንን 66 ከመቶ ፈጣን የባቡር መስመር መገንባት ችላለች። ዓለማችን ላይ ፈጣን የባቡር አገልግሎት የተጀመረው እንደ አውሮፓውያን አቆጣጠር በ1969 ሲሆን ቴክኖሎጂውን ለዓለም ያስተዋወቀችው ደግሞ ጃፓን ነበረች። በዛው ዓመት ከኒውዮርክ ዋሽንግተን ዲሲ ፈጣን የባቡር መስመር በመገንባት አሜሪካ ሁለተኛዋ የዓለማችን ሀገር ሆነች። በዚህ ወቅት ስለ ፈጣን የባቡር መስመር ማሰብ ለቻይና ቅንጦት ነበር፣ ምክንያቱም ድሃና ራብተኛ ሀገር ነበረች። ሆኖም ዓለም ፈጣን የባቡር መስመርን ከተዋወቀ ከ39 ዓመት በኋላ ብትጀምርም አንደኛ መሆንን ግን ማንም አልከለከላትም። ቻይና ዓላማዋ ሩቅ ነው። የነካችው ነገር ሁሉ ዓለምን ካላዳረሰ እንቅልፍ አይወስዳትም። እናም ፈጣን ባቡሮቿ ከሀገር ወጥተው ዓለምን እንዲያዳርሱላት ትፈልጋለች። ለዚህም ቤልት ኤንድ ሮድ ኢኒሼቲቭ ወይም BRI የሚባል በሰው ልጅ ታሪክ ታይቶም ተሰምቶም የማይታወቅ ታላቅ ፕሮጀክት ጀምራለች። ፕሮጀክቱ 150 የዓለማችንን ሀገራትና 75 ከመቶ የምድራችንን ሕዝቦች በፈጣን ባቡር፣ በፍጥነት መንገድ፣ በወደብ፣ በኃይል ማመንጫ ጣቢያዎችና በድልድዮች እርስ በርስ ያስተሳስራቸዋል። ላኦስና ኢንዶኔዥያ ደግሞ ካሁኑ የበረከቱ ተቋዳሽ ሆነዋል። 414 ኪሎ ሜትር የሚረዝመውና በ6 ቢሊዮን ዶላር የተገነባው ላኦስን በሰሜን ከቻይና በደቡብ ከታይላንድ የሚያገናኘው ፈጣን የባቡር መስመር በ2021 አገልግሎት ጀምሯል። ላኦስ በደቡብ ምስራቅ ኤዥያ የባህር በር የሌላት ብቸኛው ሀገር ስትሆን ከፍተኛ የመሰረተ ልማት እጥረት አለባት። ምዕራባውያን በዚህ የባቡር መስመር ምክንያት ላኦስ መሸከም የማትችለውን ዕዳ ተጭኖባታል ቢሉም ላኦሳውያን ግን ንግድና ቱሪዝምን እያቀላጠፉበት ይገኛሉ። ቤልት ኤንድ ሮድ ታይላንድ፣ ቪየትናም እና ኬንያም ደርሷል። ሁሉም ቻይናውያን በመንግስታቸው ይታወቃሉ። የቀበሌ መታወቂያ ያላቸው ማለት ግን አይደለም። በአገራችን ለምሳሌ ቤት ከሌለዎት መታወቂያ አይኖሩትም። መታወቂያ ከሌለዎት ደግሞ መንግስት አያውቆትም። ከቦታ ቦታ ቢንቀሳቀሱ ጸጉረ ልውጥ እየተባሉ ሊንገላቱ ይችላሉ። ቻይና ግን ዜጎቿን የምታውቃቸው እንዲህ አይደለም። አይናቸውን አይታ ብቻ ይሄማ ልጄ ነው ትላቸዋለች። ቀልድ እንዳይመስሉት። ቻይና ውስጥ የትም ቢገቡ መንግስት የሚያውቁት ፊቶንና አይኖን በማየት ነው። ለዚህ አገልግሎት የሚውሉ 700 ሚሊዮን የደህንነት ካሜራዎች በመላው አገሪቱ ተተክለዋል። ለሁለት ሰው አንድ ካሜራ እንደማለት ነው። እነዚህ ካሜራዎች ቀኑን ሙሉ ውሎትን እየቀረጹ ወደ ቻይና መንግስት ዳታቤዝ ይልካሉ። የቻይና መንግስትም ይህንን መረጃ እየተጠቀመ ለዜጎቹ ማህበራዊ ደረጃ ይሰጣቸዋል። ይህ ደረጃ ደግሞ ቻይና ውስጥ የሚኖሩትን የህይወት አይነት ይወስነዋል። ቻይና መልካም ዜጎቿን የምታበረታታበት፣ ስነ ምግባር የሌላቸውን ደግሞ የምትቀጣበት ሶሻል ክሬዲት ስኮር የሚባል ስርዓት አላት። ስርዓቱ ከአሜሪካው ፋይኮ ስኮር ወይም ክሬዲት ስኮር ጋር ይመሳሰላል። ልዩነቱ የአሜሪካው ፋይኮ ስኮር ፋይናንስ ላይ ሲያተኩር፣ የቻይናው ግን የማይገባበት የለም። በቀን ውስጥ ያደረጉት እያንዳንዱ ድርጊት እየተመዘገበ ነጥብ ይሰጠዋል። ዝቅተኛው ነጥብ 1 ሲሆን ከፍተኛው 1000 ነው። የሁሉም ሰው ውጤት የሚጀምረው ከላይ ከ1000 ነው። ጥሩ ከሰሩ ነጥቦት እዛው ላይ ይቆያል። ካጠፉ ግን ነጥቦት ከ1000 እየወረደ ይሄዳል።
መኪና እየነዱ የትራፊክ ደንብ ጣሱ እንበል። ለጥፋቶት ትራፊኩ ቅጣት ያከናንቦታል። ጣጣው ግን እዚህ አያበቃም። ጥፋቶትን የተመለከተው ካሜራ ድርጊቶትን ልቅም አድርጎ ለመረጃ ማዕከሉ ሹክ ይለዋል። የመረጃ ማዕከሉ ደግሞ በስሞት ተርታ ከሚገኘው ውጤቶት ላይ የጥፋቶን ያክል ነጥብ ይቀንሳል። ከባንክ የተበደሩትን ገንዘብ በጊዜው ካልመለሱ ያመኑትን ባንክ አደራ ይበሉ እምነት የማይጣልበት ሰው ሆነዋልና ነጥብ ይቀነስቦታል። ዜብራ ጠብቀው የማይሻገሩ፣ አልኮል ጠጥተው የሚሰክሩ፣ ማህበራዊ ሚዲያ ላይ የሚሳደቡ፣ ያለ አግባብ የሰው ስም የሚያጠፉ፣ ከሰው ጋር የሚደባደቡ፣ የሚሰርቁ፣ በፍርድ ቤትና በፖሊስ በተደጋጋሚ ጥፋተኛ የተባሉ ዜጎች ለእያንዳንዱ ጥፋታቸው ነጥብ ይቀነስባቸዋል። የሚመዘገበው ግን ጥፋት ብቻ አይደለም። መንገድ ሲሻገሩ አቅመ ደካማ አዛውንት ወይም አካል ጉዳተኛ ወገኖን ደገፍ አድርገው ካሻገሩ ካሜራው ይህንንም ለመንግስት ይነግረዋል። ይህ በውጤቱ ላይ ከፍ ያለ ነጥብ ያስጨምራል። የወደቀ ዕቃ አግኝተው ከመለሱ፣ የተቸገሩ ሰዎች ከረዱ፣ ያለቦትን ዕዳ በጊዜ ከከፈሉ፣ የትራፊክ ሕግ ካከበሩ ነጥቦት በላዩ ይጨምራል። ይህ ነጥብ ታዲያ በዕለት ተዕለት ሕይወቶ ይመጣል። ከፍተኛ ነጥብ ካለዎት ባንክ ሄደው በቀላሉ ገንዘብ መበደር ይችላሉ። በመንግስት መስሪያ ቤቶች የአገልግሎት ቅድሚያ ይሰጦታል። ቤት ሲገዙ ወይም ሲከራዩ የታክስና የአገልግሎት ክፍያ ቅናሽ ይደረግሎታል። ጥሩ መስሪያ ቤቶች የመስራት፣ በስመጥር ዩኒቨርሲቲዎች የመማር እድልን ያገኛሉ። በተቃራኒው ውጤቱ ዝቅተኛ ከሆነ ግን አበዳሪ አያገኙም። ቤት መግዛትም ሆነ መከራየት ፈተና ይሆንቦታል። ውጤቶት በጣም ዝቅ እያለ ከሄደም አውሮፕላን መሳፈር፣ ፈጣን ባቡሮችን መጠቀም ሊከለከሉ ይችላሉ። ይህ የረጅም ጊዜ ተጽዕኖ ሲሆን ደግም ሆነ ክፉ እያንዳንዱ ድርጊቶ በማህበረሰብ ኮሚቴ በኩል ቦርድ ላይ ስለሚለጠፍ ማህበራዊ ተቀባይነቱ ላይ ከፍተኛ ተጽዕኖ ያሳድራል። በዘመናዊው ዓለም የወረቀት ገንዘብ እየቀረ በባንክ አለኝ የሚሉትን ሀብት በስልኮ ይዞ መዞር፣ ግብይትን ሲፈጽሙም በስልኮት መክፈል እየተለመደ ነው። ሆኖም በዚህ ዘርፍ ቻይናና ሰለጠኑ የሚባሉት ሀገራት ሳይቀሩ የሰማይና የምድርን ያህል ተራርቀዋል። ቻይና የወረቀት ገንዘብ በአይኗ ካየች ዓመታት ተቆጠሩ። ኤቲኤም ብሎ ነገር የለም። በብዙ ቦታዎች ክሬዲት ካርድም አይሰራም። ካሽለስ ሶሳይቲ እዚህ ህይወት እንጂ ስብከት አይደለም። ቻይና የምትቸገረው ከተቀረው ዓለም ለጉብኝት የሚመጡ ሰዎች በሀገራቸው እንደለመዱት ሁሉንም ነገር በጥሬ ገንዘብ ወይም በካርድ ካልገዛን በማለታቸው ነው። ይህንን ችግር ለመቅረፍም መሬቷን የረገጠ ሰው ሁሉ ከካሽ ነፃ እንዲሆን ስርዓት ዘርግታ መተግበር ጀምራለች። ሌላው ዓለም ቻይና የደረሰችበት ደረጃ ለመድረስ ምናልባትም 20 ወይም 30 ዓመታት ያስፈልጉታል። ምክንያቱን እንንገራችሁ። በሀገራችን ለምሳሌ ከ40 በላይ ባንኮች ሲኖሩ ሁሉም የየራሳቸው የክፍያ መተግበሪያ አላቸው። በአንድ ባንክ ስር እንኳን ልዩነታቸው ምን እንደሆነ የማይገባውት የሞባይል ባንኪንግ፣ የዋሌት እና ሌላም ስም ያላቸው 3 እና 4 መተግበሪያዎችን ያገኛሉ። እነዚህን ሁሉ አውርዶ መጫን፣ ክፍያ ለመፈጸም የሁሉንም ፓስወርድ ማስታወስ፣ ክፍያ የሚፈጽሙለትን ግለሰብ አካውንት ማስገባት፣ ገንዘብ የተላከለት ሰው ሜሴጅ እስኪደርሰው ቆሞ መጠበቅ አሰልቺና በጥሬ ገንዘብ ከመክፈል የበለጠ ጊዜ የሚጠይቁ ናቸው። ይህ የኛ ሀገር ችግር ብቻ እንዳይመስሉት። ወደ የትኛውም የሰለጠነው ዓለም ቢሄዱ አንድ ምርት ኦንላይን ለመግዛት ቢያንስ 3 እና 4 መተግበሪያዎችን መክፈት ይጠበቅቦታል። ቻይና ውስጥ ግን ይህ ሁሉ የራስ ምታት የለም። ዊቻት የሚባል አንድ ምታታዊ መተግበሪያ ያወርዳሉ። ህይወት ቀለለ ማለት ነው። ዊቻት ለቻይና ሁሉ ነገሯ ነው። እንደ ፌስቡክም፣ ኢንስታግራምም፣ ዩቲዩብም እንደ አማዞንም እንደ ባንክም ይጠቀሙበታል። የሚገዙትን ዕቃ ለማግኘት ሌላ መተግበሪያ አያስፈልጎትም። እዛው ዊቻት ላይ ያገኙታል። ዕቃውን ከወደዱት እዛው ዊቻት ላይ ይከፍላሉ። ከጓደኛዎት ጋር መልእክት መላላክ ቢፈልጉ ጽሑፍ፣ ፎቶና ቪዲዮ ለማጋራት እስከ 500 ሰዎችን አስገብተው ቪዲዮ ኮንፈረንስ ለማድረግ፣ ከሱፐርማርኬት ዕቃ ገዝተው ክፍያ ለመፈጸም፣ የፈለጉትን ጽሑፍ ከአንድ ቋንቋ ወደ ሌላ መተርጎም ቢፈልጉ ዊቻት የሚሳነው ነገር የለም። በዚህ ምክንያት በየወሩ 1.3 ቢሊዮን ሰዎች ይጠቀሙታል። ይህ የሆነው ግን ሀገሪቱ ቻይና በመሆኗ ነው። በምዕራቡ ዓለም አንድ መተግበሪያ ይህንን ሁሉ ስራ መከወን ቢጀምር ገበያውን በሞኖፖል ያዘው ተብሎ ይከሰሳል።
የዓለማችን ቁጥር አንዱ ቱጃር ኢሎን መስክ ኤክስ የሚባል ከዊቻት ጋር ተመሳሳይ የሆነ መተግበሪያ ለመፍጠር ከፍተኛ ጥረቶችን ቢያደርግም ዛሬም ድረስ ግን ሊሳካለት አልቻለም። በቻይና ግን ይህንን ሁሉ የሚያደርገው ቴንሴንት የሚባል አንድ ድርጅት ብቻ ነው። ቻይና የተገነባችው በመሰረተ ልማት ወይም በቴክኖሎጂ ላይ አይደለም። የቻይና መሰረቷ ቤተሰብ ነው። ቤተሰብ በቻይና የሁሉ ነገር ማዕከል ነው። ከምዕራባውያን የአኗኗር ስልት በተቃራኒው በቻይና ግላዊነት አይታወቅም። ቤተሰብም ተለያይቶ አይኖርም። ከአያት እስከ የልጅ ልጅ አንድ ላይ ነው የሚኖሩት። ታላላቆችን ማክበር መልካምነት ሳይሆን ግዴታ ነው። ለቤተሰብ ሰላምና አንድነት ሲባል ሁሉም የቤተሰቡ አባል ግለሰባዊ ፍላጎትና ጥቅሙን መተው፣ በከፍታም ሆነ በዝቅታ ለቤተሰቡ ታማኝነትን ማሳየት ይኖርበታል። ልጆች አዛውንቶችን የመጦር አዛውንቶችም የልጅ ልጆቻቸውን በጥንታዊው የቻይና ስነ ምግባር እያነጹ ግብረ ገብ እያስተማሩ የማሳደግ ቤተሰባዊ ኃላፊነት አለባቸው። በእርግጥ የቻይና የቤተሰብ ቁጥር እንደ ሌላው ዓለም የተለጠጠ አይደለም። ቻይና በድህነት በተሰቃየችበትና ሚሊዮኖች በረሃብ ባለቁበት በ1960ዎቹ የዜጎቿ ቁጥር በፍጥነት እየጨመረ ተቸግራ ነበር። እናም የዜጎቿን ቁጥር በመቀነስ ራሷን ከከፋ ድህነት ለማውጣት ስትል እንደ አውሮፓውያን አቆጣጠር በ1979 የአንድ ልጅ ፖሊሲ መከተል ጀመረች። ይህ ሕግ በ2016 እስኪሻር ድረስ ቻይናውያን ከአንድ ጊዜ በላይ መውለድ አይፈቀድላቸውም ነበር። ዛሬ ላይ ግን ያ ክፉ ጊዜ አልፎ ሚሊዮን ወገኖቻቸውን የፈጀባቸውን ረሃብና ድህነትን ተበቅለውታልና ቻይናውያን እባካችሁ ልጅ ውለዱልኝ እየተባሉ በመንግስታቸው እየተለመኑ ይገኛሉ። የአንድ ልጅ ፖሊሲ በ2016 ወደ 2 ልጅ በ2021 ደግሞ ወደ 3 ልጅ ከፍ ቢልም ቻይናውያን ግን ልጅ መውለድን የረሱት ይመስላሉ። በዚህ ምክንያት በህዝብ ብዛት ለዘመናት ይዛው የቆየችውን የአንደኝነት ደረጃ ለህንድ አስረክባ ሁለተኛ ሆናለች። የአዛውንቶች ቁጥር እየጨመረ የአምራች ወጣቶቿ ቁጥር እየቀነሰ በመሄዱ የቻይና መንግስት ዜጎች ልጅ እንዲወልዱለት ከመለመን አልፎ ለወላጆች ማበረታቻና ልዩ ጥቅማ ጥቅሞችን መስጠት ጀምሯል። ዜጎች ልጅ ሲወልዱ የልጆች ማሳደጊያ ወጪና የትምህርት ቤት ድጎማ ይሰጣቸዋል። የግብር ቅነሳም ይደረግላቸዋል። ጓንግዡ ከተማ ለምሳሌ 3 ልጅ ለሚወልዱ ነዋሪዎቿ የገንዘብ ድጎማ መስጠት ጀምራለች። የቤት ኪራይ ድጎማ የሚያደርጉ ክልሎችም አሉ። ዓለማችን ላይ ከሚገኙ ሜጋ ከተሞች 50 ከመቶ የሚሆኑት በቻይና ነው የሚገኙት። ከተሞች ነዋሪዎቻቸው ከ10 ሚሊዮን ሲበልጡ ሜጋ ከተማ ይባላሉ። ዓለማችን ላይ 34 ሜጋ ከተሞች ሲኖሩ 17ቱ የሚገኙት በቻይና ነው። የቻይና ከተሞች እንዲሁ በዘፈቀድ የሚንቀሳቀሱ አይደሉም። ሁሉም የአገራቸው ኢኮኖሚ ምሰሶ ሲሆኑ የኢኮኖሚውን ዘርፍ ተከፋፍለው ይዘውሩታል። ሻንጋይ ለምሳሌ የፋይናንስና የንግድ ማዕከል ናት። በስቶክ ግብይትም የቻይናዋ ኒውዮርክ ነው የምትባለው። የምድራችን ትልቁ የኮንቴነር ወደብ የሚገኘው በሻንጋይ ነው። በምድር ውስጥ የባቡር መስመር በጥራት ቢሉ በተደራሽነት ከዓለም የሚደርሳት ሳይሆን የሚጠጋት የለም። 24 ሚሊዮን ዜጎች መኖሪያ ስትሆን ሻንጋይ ታወር የተሰኘውን የምድራችንን ሶስተኛውን ረጅሙን ህንፃ ጨምሮ በሰማይ ጠቀስ ህንፃዎች ብዛት ከዓለም ከተሞች 5ኛ ደረጃ ላይ ተቀምጣለች። ቤጂንግ የቻይና የፖለቲካ ማዕከል ናት። 21 ሚሊዮን ዜጎች፣ የቻይና መንግስት፣ የቻይና ኮሚኒስት ፓርቲና ዓለም አቀፍ ዲፕሎማቶች ይኖሩባታል። በዲፕሎማሲ ዋሽንግተንን የሚገዳደር አቅም በመፍጠር ላይ ትገኛለች። ሸንዘን የዓለማችን የቴክኖሎጂ ዋና ከተማ ናት። 17 ሚሊዮን ዜጎችና የቻይኖቹ የቴክኖሎጂ አድራጊ ፈጣሪ ተቋማት ቴንሴንት፣ ሁዋዌ፣ ቢዋይዲ፣ ዜድቲኢን ጨምሮ ሁሉም በምድራችን ላይ የሚገኙ የቴክኖሎጂ ካምፓኒዎች እዚህ ይገኛሉ። ተወዳጁ የአይፎን ስልክም ወደ መላው ዓለም የሚሰራጨው በሸንዘን እየተመረተ ነው። ሸንዘን ታዲያ እንደ አውሮፓውያን አቆጣጠር እስከ 1970ዎቹ ድረስ የአሳ አስጋሪዎች መንደር ነበረች። በ1979 የመጀመሪያው የቻይና ልዩ የኢኮኖሚ ዞን በሸንዘን ተከፈተ። ይህ ከሆነ ከ45 ዓመታት በኋላ ዛሬ ሸንዘን የቻይና ብቻ ሳይሆን የዓለም የቴክኖሎጂ ማዕከል ለመሆን በቅታለች። ማሳረጊያችንን
ከመደበኞቹ የቻይና ከተሞች ለየት የሚሉትን ሁለት ከተሞች እናሳያችሁ። ቀዳሚዋ ማካኦ ትባላለች። የቻይና ልዩ የአስተዳደር ግዛት ስትሆን በዜጎች የነፍስ ወከፍ ገቢ ከራሷ ከቻይና በ6 እጥፍ ትበልጣለች። ሙሉ ከተማዋ በቁማር ላይ የተመሰረተች በመሆኗ የኤዥያዋ ላስ ቬጋስ የሚል ቅጽል ስም ተሰጥቷታል። በእርግጥ ከቁማር በሚገኝ ገቢ ከላስ ቬጋስም ትበልጣለች። በ2023 ሪፖርት መሰረት ከሁሉም አይነት ቁማር በተገኘ ገቢ ማካኦ 22.6 ቢሊዮን ዶላር ገቢ አግኝታለች። የላስ ቬጋስ የተመሳሳይ ወቅት ገቢ ግን 14.5 ቢሊዮን ዶላር ነበር። ቻይና እንኳን ቁማር የተጫወተ ዜብራ ጠብቆ ያልተሻገረ ዜጋዋን እንደማትታገስ ነግረነውታል። ለማካኦ ሲሆን ግን ህጓ ይቀየራል። አንዳንዴ ሰዎች ተንፈስ የሚሉበትን ሜዳ መፍቀድም ብልህነት ነው። በእርግጥ ማካኦ ቁማር የጀመረችው ዛሬ አይደለም። ላለፉት 400 ዓመታት ቁማርተኛ ከተማ ነበረች። ማካኦ ከሆንግ ኮንግ በ60 ኪሎ ሜትር ርቀት በደቡብ ቻይና ባህር ዳርቻ ላይ የምትገኝ ከተማ ናት። ከውጭ ጉዳይና ደህንነቷን ከሚጠብቁ የመከላከያ ኃይሎች ውጪ ሙሉ በሙሉ ራስ ገዝ አስተዳደር ናት። አጠቃላይ ስፋቷ 33 ስኩዌር ኪሎ ሜትር ሲሆን 750 ሺህ ዜጎች ይኖሩባታል። በዚህም በትንሽ ቦታ ውስጥ ብዙ ሰዎች ከሚኖሩባቸው የምድራችን ክፍሎች አንዷ ናት። ቻይንኛና ፖርቹጋልኛ የሥራ ቋንቋ ሲሆኑ እንግሊዘኛም ይዘወተርባታል። የራሷ የመገበያያ ገንዘብም አላት። ማካኦ ከ16ኛው ክፍለ ዘመን እስከ 1999 ለ400 ዓመታት በፖርቹጋል ቅኝ ግዛት ስር ነበረች። ከቅኝ ግዛት ነፃ ከወጣች ገና 25 ዓመቷ ሲሆን በዚህም በኤዥያ ከቅኝ ግዛት ነፃ የወጣች የመጨረሻዋ ቦታ ናት። ቻይና ሆነው የምዕራቡ ዓለም ሕይወት ከናፈቁት አንድ ቦታ አለሉት፣ ሆንግ ኮንግ። በአንድ አገር ሁለት አስተዳደር መርህ መሰረት የቻይና አካል የሆነች ነገር ግን በፖለቲካ ራስ ገዝ የሆነች ከተማ ናት። የ7.3 ሚሊዮን ዜጎች መኖሪያ ስትሆን የእንግሊዝ ቅኝ ግዛት ነበረችና የሥራ ቋንቋዋ እንግሊዘኛና ቻይንኛ ነው። ሆንግ ኮንግ ነፃ የገበያ ስርዓትን የምትከተል የዓለም የፋይናንስና የፋሽን ማዕከል ናት። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።